ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎቼ ውድ የነብሩ እህቶች ሰላም ብያለሁ። እንዴት ናችሁ? ማታ እንግዲህ ደስታችሁ ሩታ ስቃ ስለመጣይ በጣም ደስ ብሏችኋል ብዬ አስባለሁ። እንደኔ ማለት ነው። እኔ በጣም ነው ደስ ያለኝ፣ ግን ስላልተመቻቸልኝ ቪዲዮ አልሰራሁላችሁም። ሰሞኑን ወጣ ገባ እያልኩ ነበረ። እስቲ ላይክ አድርጉት ይሄን ቪዲዮ፣ ሰብስክራይብ አድርጉ። ደግሞ ስትጀምሩ ላይክ አድርጉ። ላይክ ለብዙ ነገር ይጠቅማል፣ ያግዘናል። ቪዲዮዎችን በራሪ እንዲወጣ ይሆንልናል ማለት ነው። በሩታዬ እህት እናትና ወንድም የወንድሟ ምስት እህቴ ትላት ደስ ያላችሁ በእውነት ነው የምላችሁ። ምርጥ ቤተሰብ፣ በተሳሰብ ያለው ቤተሰብ፣ የተማረ ቤተሰብ አነጋገሩ ለራሱ ያስታውቃል። ሩታ ደግሞ በራሷ ቆማ በራሷ መፍታት የምትችልና ስትባሉ ደስ ያላችሁ። እኛም ያንን ጀግንነቷን ስለምናቅ ከጎና ሆነን እስካሁን ድረስ ወደኋላ ብለን አናቅም። እናንተም ደግሞ ስላኮራችሁኝ በእውነት ነው የምላችሁ ፋሚሊዎቼ፣ በጣም ከሴት ጎን ቆማችሁ እስካሁን ድረስ አብራችሁ የምታለቅሱ የምታዝኑ አላችሁና ድራማው አሁንም ይቀጥላል ማለት ነው። እኔ ግን ድራማ ብዬ መውሰድ አልፈልግም። በአሁን ሰዓት በህግም ሆነ በሽማግሌ ነገሩን ቆይታ ሩታ ከህይወቷን ማጽዳት እንዳለባት ነው የሚሰማኝ። ለምን እሱ ጀግና ምናምን አይሸነፍ ባይ እየተደረገ ከቤተሰቡም እየታገዘ ያለው እሱ ብቻ አዋቂና እሱ ብቻ ጀግና እያደረጉ ነውና ይሄን ነገር እኔ ተገቢ ነው ብዬ ስለማላስብ እሷን በቃ ህይወቷን ማስተካከል እንዳለባት ይሰማኛል። እንደ ሀቅ ነው የምላችሁ። ሴት ልጅ በትዳሯ ላይ ሲጫወትባት በላዋ ላይ ሲጫወትባት ኖ ብላ ማስቆም ካልቻለች እቺ ለኔ ዋጋ እየከፈለች አይደለም ብዬ ነው የማስበውና እንደ ማንኛውም ሰው መከበር አለባት፣ ትዳሯ መከበር አለበት። ድራማ እንኳን ቢሆን የእሷን መብት መንካት የለበትም ብዬ ስለማስብ እስቲ ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ ዝኔት በጣም ደስ ብሎኛል። በነገራችን ላይ ማታ ከቤተሰቧ ጋር ፍንጥስጥስ ብላ ስትመጣ ማለት ነው። መጀመሪያ ከኔ ነበረ ቅድሚያ ለእናቶች ነበር የሚባለው። ይቅርታ ከፎቶች ላይ ባየው መልክሽ ውበት ቁንጅናሽ ሳትነግሪ ነገረኝ ምስልሽ ለኔ መኖርሽ እሽን ጨልፈሽ ለኔ መስጠትሽ ቁንጅናሽን አተሽ ቆንጆ ማድረግሽ ካንቺ ሰላም ነሽ? እንንወድቅ ነው ተያይዘን አምሮብሻል። አመሰግናለሁ። ይህቺ ነገር ከላይትሽ ነገዘን ሰላም ውድና የተከበራችሁ ቤት ላገኘው ደስ ብሎኛል። ከማን ጀምር እንዴት ነሽ? አይድዬ የኔ ማር ደህና ነሽ? ካቦ የሰፈሩ ካቦ የወንድሜ ባለቤት ናት። የሁለት ልጆች እናት ናት። ግን አንድም የወለደቻት ቆንጅዬ እህት ነበር። በተለይ እሷ ብዙ ጊዜ ታገኝሽ ትፈልጋለች። በጣም ያው በአካል በጣም ለመገናኘት ይከብዳል። እውነት በቃ ነገሮችን እንዴት ነው እንድትረጋግ ይፈልጋሉ። ለምን ከጎንሽ አልሆንም ምናምን ስትለኝ በቃ እኔም እሺ ትመጫለሽ ምናምን እያልኩኝ ነገሮችን አሳለፍኩኝ። ለምን እዚህ መታ እንዲደብራት ወይም ደግሞ የሆነ በምታየው ነገር እንዲከፋት ስለማልፈልግ፣ ለምን ያው የእናትነትን ስሜት ትረዳላችሁ እናት ይሆናችሁ እና አይታ እንዲደብራት ስለማልፈልግ ነው እኔ ነገሮችን ከውበት ጊዜ ልትመጣ የፈለግኩትኝ። ስለኝ በራሴ ጉዳይ ነው እንዳትመጪ ልምጣ፣ የሆነ ነገር ሲደብረኝ ልምጣ እንዴ። የራሳቸው ነገር አለባቸው ሁላቸውም። ለምን ብቻው እህቶቼም የራሳቸው ቤት አላቸው። ልጆቻቸውን፣ ትዳራቸውን፣ ቤታቸውን ትተው እንዲመጡ አልፈልግም። እኔ የራሴን ችግር ራሴ እወጣታለሁኝ እንጂ የምሬ ነው። ምክንያቱም ከዚህ በፊትም ብዙ ነገሮችን አሳልፌ ስለማቅ ብላኝ አይሆንም በቃ እና እንደኔ ደስ ያላችሁ ፈታ ያላችሁ ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ልኝ ማለት ነው። በሩታ በማታው ቪዲዮ እኔ በጣም ነው ደስ ያለኝ። ማለትም ቤተሰብ እንደሌለው አንድ ሰው ሲታሰብ እነሱ በጋራ በቱማ ምናምን እንደዛ አለ አይደለም ተወዲህ ሲተባበሩባት የሷ ቤተሰብ ወይ ግን ጠጥ ብለው ነገሮችን ለማየት የፈለጉበት መንገድ በጣም ነበር ያናደደኝ። ማለቴ እነሱ ከማን በልጠው ነው? ወይ ወሬ አያውቁ፣ ወይ አማርኛ አይችሉ በደንብ፣ ወይ ደግሞ መልክ የላቸው፣ ወይ ቁም ነገር የላቸው። በቃ ውሸታም ናቸው እንዳለ።
ስለዚህ ያ ውሸታቸው እንደዚህ ሲያስፋፉ የሩታ ቤተሰቦች ለምን አይወጡም ብዬ በጣም ተናድጄ ነበር። በእውነት ነው የምላችሁ። እንደኔ ስሜታችሁ የተነካ ላይክ አድርጉ፣ ኮሜንት ጻፉ። በእውነት ነው የምላችሁ እና በጣም ነው ደስ ያለኝ። ቤተሰቧ ማለትም ያለመግባት የሞከሩበት ምክንያት ይገባናል። አማችና አማች ሲከባበር ነው፣ ሲናናቅ ጥሩ አይደለም። የአብርሽ ቤተሰቦች በነገራችን ላይ በአሁኑ ሰዓት ወርደዋል በጣም ማለት ትዳር ፈላጊና ቁም ነገር ፈላጊ እንዳደሉ ተረድተንበታል። ቁም ነገር የሚፈልግ ሰው አማችን መከባበር አለበት። ልጅ ባሰራው ትልቅ መግባት እንደሌለበት ይሰማኛል። እነሱ ግን ወርደው ድራማ ውስጥ ተካተው ነው እየሰሩ ያሉት እና የድራማ ህይወት ደግሞ በጣም ነው የሚያስጠላው። እና የሩታ ቤተሰቦች በጣም ጥሩ የተማሩ ቤተሰብ እንደሆኑ አይተንበታል። አነጋገራቸው ለራሱ ራሷ ትበቃለች፣ ራሷ መፍታት ትችላለች፣ ራሷ ነገሮችን መቋጨት ትችላለች እና ጀግና ናት፣ እኛን ማስገባት አትፈልግም ብለው ሲሉ በጣም ነው የገረሙኝ። በእውነት ነው የምላችሁ። እኛም የምንላት ነው ቤተሰቡም ገልጿታል፣ እኛም ደግሞ እንገልጻታለን ብዙ ጊዜ ነው ሚዲያ ላይ ሲሰራ እና ውድ ፋሚሊዎቼ ይሄን ቪዲዮ ላይ ካርጉት በሩታ ቤተሰቦች በማታው ደስ ያላችሁ ቁም ነገር ያላቸው ጀግና ቤተሰቦች አነጋገራቸው በቃ ልጃቸው ምን ያህል ጠንካራ እንደሆነ የራሷን መፍታት ነገሮችን እንደምትችል ሲናገሩ በጣም ነው ደስ ያለኝና ያው ምቾት የለኝም ሰሞኑን ብያቸዋለሁኝ። ህፃን ልጆች ነበር የሚይዘውና በደንብ ተከታታይ ቪዲዮ እየለቀኩላችሁ አይደለም፣ ያሳለፍኩኝ የቆየ ቪዲዮ ነው የምለቀው። እንደዛ ማድረገው የራሴን ትረዱኛላችሁ የመዳም ቅመም ብዬ አስባለሁና በማታው ቪዲዮ በጣም ነው ተደሰትኩት። ማለትም ቤተሰብ እንደሌላት እነሱ አፍ እንዳላቸው ተግባር እንደሚሰሩ ሀቀኛ እንደሆኑ በቃ እውነትም ሀቂቃ ነው የምላችሁ። ትዳር ቢፈልጉ የአብርሽ ቤተሰቦች ድራማ ውስጥ አይገቡም ነበር። ድራማ ከሆነ ይሄ ነገር ትክክለኛ ሪል ካልሆነ እንደዛ አፋቸውን አይከፍቱም ነበር። ከሩታና ከሩታ ቤተሰብ ተጋብተን ተዋልደን ተከባብረን ብለው ቢያስቡ እንደዚህ አይነት አፋቸውን እየከፈቱ አይናናቁም ነበረ። እርግጠኛ ነኝ ቤተሰብ ሳልተከባበረ ትዳር አያምርም። እንደ ሀቅ እንደኔ እንደራሴ እንደ ማህበረሰብ ሳስበው ማለት ነው። የሩታ ቤተሰቦች አክብሯቸዋል፣ በጣም አድርገው ታግሰዋቸዋል። ገብተው አያውቁም ነገር ውስጥ። ከሀወዳ ግን ጣታቸውንም ገብተው ነገሮችን በህግም ሆነ በሽማግሌ ነገሩን ማስቆም እንደሚችሉ ነው እኔ የሚገባኝ ማለት ነው። እንደ ሀቂቃ እንደተሰማው ሰው ማለት ነው። ነገሩ በቃ የማይሆን ነገር ከሆነ እሱ እንደ ጀግና ነገሩን ማቆም ካልፈለገ ድራማ ካልሆነ በቃ በህግ ነገራቸውን ቋጭታ ያላቸውን ነገር መከፋፈል አለቀ። አሁን እኮ እነሱን አብርሽና ሩታን ማያላያቸውን ነገርኛ ውስጣችን ስለሚያውቅ ነው እንደዚህ አብረን የምንከተለው። ብዙ ነገሮች ጀምረዋል፣ በስማቸው ብዙ ነገር ገዝተዋል፣ ብዙ ነገር ንብረት አፍርተዋል፣ ልጅ አፍርተዋል። እንደማይላዩ እናውቃለን። ነገር ግን ያን ነገር ደግሞ ነገሮች ስድብና ትችት ሲበዛ፣ ከቤተሰብ ጫና ሲበዛ፣ ከአብርሽ ቤተሰብ ክብር ከጠፋ ነገሩን ትዳሩን እንደማይፈልጉትና ነገሮችን ለመቋጨት እንደፈለጉ ነው የሚታየኝ ማለት ነው እንደራሴ። እና የሩታ ቤተሰቡ አሁን ጠለቃ ቢገቡ ነውር የለባቸውም። እስካሁን ድረስ ጠለቃ አልገቡም። በልጃቸው ህይወት ላይ ግዴታ ነው። ማንኛውም ሰው ወንድም ማለት ደነዝ ሰው ነው እህቱ ችግር ላይ አልገባም ብሎ ወደኋላ የሚለው እንጂ አሞት ያለው ወንድ ልጅ እህቱ ስትበደል ማንም ዝም የሚል የለም። ሀቂቃ ነው የምላችሁ። ይሄን እኔ እየገፋፋሁ አይደለም፣ ነገር ውስጥ እንዲገባ አይደለም። ነገር ግን ወንድም ከሆነ ጠንካራ ወንድም ነኝ ብሏል ነው ያስታውቃል። ቪዲዮ ላይ ለራሱ እንደምናየው ሆምጠጥ ያለ ወንድም ነው። ነገሩ በህግ ቋጭቶ የሚፈልገውን ነገር ጠይቆ በቃ መከፋፈል አለቀ። እውነት በጣም ማረም ሲበዛ ይመራል ፋሚሊ። በእውነት ነገሮች ሲደጋገሙ በእውነት በጣም ነው የሚያስጠላው። እና የሩታ እህቶች ላይክ ሰብስክራይብ ያደረጋችሁን ቪዲዮ እስከ መጨረሻ አይታችሁ እኔ መታ በጣም ደስ ብሎኛል። ከቤተሰቧ ጋር ፈታ ዘና ብላ ስለመጣች ሳቋ ምኗ ተመልሶ እንደዚህ ሳያት በጣም ደስ ብሎኛል። ድሮም ከቤተሰብ ጋር ያለ ሳቅና ከሌላ ሰው ጋር ያለ ሳቅ አንድ አይደለም። ታማኝ ወንድና ታማኝ ባል ከሌላችሁ ሳቃችሁ እንደዚህ እንደ ቤተሰብ ሙሉ አይሆንም። በነገራችን ላይ እስኪ ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ እና ኮሜንት ጻፉ። አጭር ቪዲዮ ነው የምለቅላችሁ። በጣም ነው የምወዳችሁ፣ በጣም ማከብራችሁ። እኔ በጣም ነው ደስ አለኝ በማታው ቪዲዮ ወዳችሁ